ጠይቃችሁ እስኪ ሰው ለራሱ ሳይኖር እንዴት ነው ሌላ ሰው ማኖር የሚችለው? እኛ ምድር ላይ ስንፈጠር እኮ መጀመሪያ መኖር ያለብን እኮ እኛ ነን፣ ከዛ ቤተሰቦቻችን። እኔ የሞትኩኝ ሌላ ሰው ይኖር ማን ነው የሚለው? እሱ ከሞተ ታዲያ የሌላ ሰው መኖር ለሱ ምንድን ነው ጥቅሙ? እሺ ይሄ ቃላቶች ብዙ ይዘሽ የመጣሽው በደንብ ታዳምጪኝ። ገባሽ? ልትናገር እንኳን ልታፍሪ ይገባሽ ነበር። አንቺ ቃላቶች ይዘሽ ነው የመጣሽው። ለእኛ ደግሞ ትልቅ ነገር ነው እዚህ ጋር። ገባሽ? እኔ ህይወቴ ሳር ነው። ሩታ ህይወቷ ሳትኖር ለቤተሰቦቿ ሳትኖር ለልጇ ሳትኖር እንዴት ናት በዙሪያ ያሉ ወጣት የምታኖረው? እንዴት ነው 200 ሰዎች ዩቲዩበሮች የምታኖሯቸው? እሺ ታኖራቸው እንበል። ለሰው ስትል ትኖራለህ እንበል። ለምትኖርለት ሰው እኮ ለአንተ ጥሩ ነገር ሲሆንልህ ነው እንጂ አንተን እየገደለ አይደለም። ገባሽ? እንዴት ነው እስኪ ሩታ ብቻ እየኖረች ለሌላ ሰው እንድታኖርስ እናንተ የፈቀዳችሁት? እነዛ 200 ሰዎች ኦር በዙሪያዋ ያሉ ሰዎች እሷን አሳልፈው እየሸጡት ከባሏ ጀምሮ ባሏ ለዙሪያዋ ያሉ ሸጣት። በዙሪያ ያሉ ወጣቶች ደግሞ ለዩቲዩበሮች አሳልፈው ሰጧል። ዩቲዩበሮች ደግሞ በመርዛማ ቃላቶች እየገደሉ እያቆሰሉ ልጇ ከምድር እያስወጡ እየቆፈሩ በአፈር ቤተሰብ እናቷ አባቷ ያለምንም ኃጢአታቸው ተግባራቸው ልጃቸው ደክሞ ያልሆነ ነገር ከሀገር ወደ ሀገር እየሄዱ አባቷ አስተማሪ እኮ ነው፣ የዲግሪ አስተማሪ እኮ ነው አባቷ። አስቡት እስኪ ተማሪ ከሆናችሁ ኦር የተማረ ቤተሰብ ካለባችሁ እንዴት ብሎ ተምሮ አስተምሮ ልጁ ትልቅ ደረጃ እንድትደርስበት ያደረገ ያስተማረ አባት መምህር ያለምንም ኃጢአቱ እናትዋና አባቷ የተማሩ ናቸው። ያለምንም ኃጢአታቸው እንደዚህ ናቸው ብሎ ሲሰደቡ ሩታ ለማን ነው የምትኖረው ታዲያ? ሩታ መኖር ያለባት ለማን ነው? መጀመሪያ ለቤተሰቦቹ አይደለም? ለክብሩ አይደለም? ለራሱ አይደለም? ለልጁ አይደለም? እንዴት ነው በዙሪያ ያሉ ወጣት ከቤተሰቦቿ የበለጡ? የኔ ጥያቄ ሆነኝ። እንዴት ነው ሌላ ሰዎቹ እየሞተች የምታኖሯቸው? እየሞተች የምታኖሯቸው ሰዎች እኮ እየሰደቡ ሩታን እያንቋሸሹ እኮ ቤተሰቦቻቸው እያሳደጉ ነው፣ ህይወታቸው እየኖሩ ነው። ወይ ሩታ ታዲያ እየሞተች እየተሰደበች እየተንቋሸሸች ሌላ ሰው የምታኖረው? እስኪ እንደ ሰዎች ቁጭ ብላችሁ እስካስቡት። እየሞትን ሌላ ሰው ይኖር ነው የሚሉ ናቸው። ሩታ ከሞተች ማንም የሚኖረው? እሺ እየሞተች ቤተሰቦቿ ብታሳድግ እየሞተች ቤተሰቦቿ ከሆነች ለቤተሰቦቿ ከሞተች ነው እንጂ ለሌላ ተራ ሰው እሷና ቤተሰቦቿ ማያከብርላት ሰው ብትሞትለት 2 ሞት አይደለም? 2 ሞት አይደለም ወይ ጋይስ? ለምንስ በሩታ ብቻ ሆነ? ለምን ለዚህ ጉዳይ ሩታ ብቻ እንድትሞት ተደረገ? ሄርሜላ እኮ አሁን ነው የመጣችው። ሄርሜላ እኮ ምንም አልተሰደበችም ማለት እኮ ይቻላል። ሄርሜላ እንኳን ብትሰደብ ይዛ በመጣችው አይዲያ ነው። ሩታ ይቅርታ አድርግልኝ። ሩታ ማለት አመንዝራ በይ። አመንዝራ? አዎ። ለምንድን ነው የምትሰደበው ደግሞ? ድፍረትሽ ብዙዬ ማለት ነው። የቤሩት በሬ ማለት ነው አንቺ ማለት ነው። እውነት ስምሽ ልጠራው ለራሱ አዎ ድራማ ነው። እንደ ድራማነቱ ደግሞ አስተያየት ተሰጥሽ ነበረ። በማዕተብ ከመጣሽ በኋላ ግን ለኔ በጣም ይሁዳ ነው ቆሻሻ ነሽ። ባይዘው በጣም ዝቅ ያልሽኝ ሰው አልንቅም፣ ግን በጣም ነው እኔ አንቺ የምንቀው። ቢኮዝ በሃይማኖቴ በመስቀል ነው የመጣችው፣ በማልደራደርበት ነው የመጣችው። አስበሽዋል? ዛትስ ዋይ ደግሞ እኔ በጣም ነው የምንቅሽ። እሺ ግን ደግሞ አንቺ ሴት ነሽ፣ ሲጀመር ሴት ነሽ። ይሄ ስራ እንኳን ስራ ቢሆን 3 ነገሮች የያዘ ነው። አንደኛ ነገር ሴትነትሽ፣ ሁለተኛ ነገር ክብር፣ ሶስተኛ ነገር ደግሞ ቤተሰብ። በሩታ እየተሰራ ያለው ስራ ሴት ልጅ እኮ አለች። እሺ ሴት ልጅሽን ለወንድ እየለመነች ወንድ እያንቋሸሻት ክብሯን ዝቅ አድርጋ ለወንድ እንድትገዛ ነው ከአሁን የምታስተምራት ይሄ ቪዲዮ የምታስቀምጭላት? በዚህ መንገድ እንድትሄድ ነው? ያሁን ጀነሬሽን እኮ ናት ልጅሽ፣ ገና እኮ ናት። የት ጋ ነው ወንድ ልጅ ዝቅ ተብሎ እየተለመነ እግሩ ላይ የሚወደቀው?
እስኪ ክብር ማለት ቤተሰብ ማለት ምን ማለት ነው? እሺ እስኪ ለምንድን ነው ለልጅሽ እንኳን አታስቢሽ? ሩታ ባዳ ናት፣ ሌላ ሰው ባዳ ነው። እሺ ሴት ልጅስስ ዛሬ የሚሰራው ነገ ሴት ልጅ ላይ ተጽዕኖ ይፈጥራል አላልሽም? አላልሽም? ይሄ የሚቀመጥ ቪዲዮ እኮ ልጅሽ ታየዋለች። ኦኬ እንደዚህ ከሆነማ ለወንድ ሁለት ሴት እንደሚፋጁለት ነገ ጠዋት እኮ ልጅሽን እንደዚህ ዝቅ ብላ ወንድ ልጅ መለመን ካስተማርሻት ዝቅ ብላ እግሩ ላይ ወድቃ እኮ ቀለቤትም ታስገባለች። እናንተ እኮ የቀራችሁ ይሄ ነው። ከባህል የፈነገጠ እየሰራችሁ ያላችሁ ይሄ ነው። ነገ ጠዋት ደግሞ ሴት ልጅ ዝቅ ብላ ወንድ ልጅ ከለመነች እያለቀሰች ከተጣላችለት ከሌላ ሴት ጋር እኛ የምናውቀው ወንድ ነበር የሚጣላ ለሴት፣ ሴት ለወንድ አትጣላ። ገባሽ? ዝቅ ብላ ደግሞ ቀለበት እንድታስርለት ታድርጓላችሁ ነገ ጠዋት። ሴት ልጅ ደግሞ ወንድ ቤት ሄዳ ደግሞ ለትዳር ለልጇ ሴት ልጅ ሄዳ ለልጇ የወንዱ ቤተሰብ እንድትጠይቅ እያስተማራችሁ ይሄ ነው የቀራችሁ። ይሄ ደግሞ በልጅሽ ይደገማል። እመኝ፣ በዚህ ከቀጠላችሁ ልጅሽ ነው የምታደርገው። ወንድ ልጅም አለሽ። ወንድ ልጅ እስኪ የሌላ ሴት ልጅ ክብሩን ከፍ እያደረገ ሌላ ሴት ዝቅ እንዲያደርግ እያስተማርሽ ነው፣ ቪዲዮ እያስቀመጥሽለት ነው። ስለ ወንድምሽ ታዩሽ። እናንተ የምታስተምሩት ግን ልጆች እንኳን አላችሁ። ባትወልጂ ነበር ነው የሚገርመኝ፣ ግን ወልደሻል እኮ። እየሰራሽ ያለሽው ግን ልጅ እያስቀመጥሽ ነው። ይሄ ካወቅሽ ማለት ነው ብዙዬ፣ አንዳንድ ጊዜ ህሊና የተፈጠረ እንድታስተውይበት ነው፣ እንድታስብበት ነው። የሰራሽው ሁሉ በደልና ስህተቶቹ እንድታስተካክይ ነው። ያ ሁሉ ትልቅ ጭንቅላት ነው ያለሽ። ትንሽ አተሳሰብ ትልቅ ጭንቅላት ነው የተሸከምሽ። ጭንቅላትሽ የኔ 4 ጭንቅላት ይሆናል ስሬስ። አተሳሰብሽ ግን በጣም ትንሽ ነው። በዚህ ጭንቅላት ላይ ትልቅ አተሳሰብ እንጂ ትንሽ አተሳሰብ ሊኖር አይገባም ነበር። ማንም ቤት እንዳይከፍት ገባሽ? እቺ ወንድምሽን ክብሩ አስጠበቀ። አየሽ፣ ራሱን ይከላከላል፣ ቤተሰቡን አያስነካም። ቤተሰቦቹ ኢቭን አንተ እንኳን ሩታ እንደበደልካት ሆነ ስትሄድ እንደ ጠያቂ እንደ አስታራቂ ሆኖ አመጣኋቸው። በዙሪያ ያሉ ሁሌ ለፍቅር እንደሚኖሩ ገባ? የፍቅር ጀማ ምን የፍቅር ጀማ የውሸት ጀምዕያ የሆነ ናቸው። ገባ? ዱር ተዘሩት ታዲያ ማነው ታርፈልግ የሚታርገው? ስልክሽን ታፍነዋል። ቴሌፎንሽን አስተካክይ። እሺ ስልክ ስለገባብኝ አሁንስ ይሰማል? ትንሽ አስተካክይ። አሁንም እየደወልብኝ እኮ ነው ሲያስጠላ። ምንም አስተካክለው ነገር የለም። ያው ስልክ ስለገባብኝ ነው። አሁን አይሰማም? አሁንስ እሺ አውሪ። አሁን ቀጥይ፣ እንሰማሻለን። እሺ እና ማለት ነው አብርሃም ወንድነትን አስከብሮ ክብርን አስከብሮ በዙሪያ ያሉ ሰዎችን አስከብሮ ቤተሰቦችን አስከብሮ አንድ ቀን ክብርን ሲጥል አላየንም። ለምን አብርሃም የሴቶች እግር ላይ ወድቆ ለምን ለፍቅር አልጠየቀም? ለምን እንደተፈቀረ ብቻ ሊሰራ? ለምን እንዳፈቀረ አልተሰራ? ለምንድን ነው የሴቶችን ክብር ዝቅ የሚያደርገው? ክብርን ዝቅ እንዳይል በሴቶች ሞራል በሴቶች ጭንቅላት የተጫወተ ነው። ገባችሁ? በዙሪያ ያሉ ሰዎች ደግሞ ማንም ክብር ዝቅ ያደረገ የለም። በዙሪያ ያሉ ሴቶች እነሱ አፍቅሮ እንጂ እነሱ ሴቶች ጋር አፍቅሮ አልሄዱም። የቡታጅራ ሴቶቹ ሴትነታችን እንድጠላ ነው ያደረጉን። ሴትነታችን እንዲቀፈን ነው ያደረጉን የቡታጅራ ሴቶች። ለምን እንዴ? ለምን? ሴት ልጅ እኮ የተከበረች እኮ ናት። ከምንም በላይ እኮ ክብሯ ማስቀደም ያለበት። ክብሯ እኮ ነው መልኳ፣ ክብሯ እኮ ነው ህይወቷ፣ ክብሯ እኮ ነው ውበቷ ሴት ልጅ። ከዚህ ያለፈ የዘለለ ደግሞ ከዚህ ያለፈ ደግሞ በሃይማኖት መጡ። አሁን
በመስቀላችንም መጡ። ገባችሁ? አንድ ነገር ዝም ተብሎ ከታለፈ በሌላ ነገር ነው የሚመጡ። ቴንኪዩ ማለት ነው። ጋላር ሰምትመኝ ሸዊት ማለት ነው። እና ግን በጣም ይሄን ነገር ደግሞ በጣም ነው የሚደብረው። አሁን እኔ የፈለኩትኝ እኔ ለማለት የመጣሁ ደግሞ አንደኛው ነገር ለሩታ እየሞትሽ ምታኖሪ ማንም ሰው የለም፣ ሊኖርም አይገባም። ይበቃል። እየኖርሽ የምታኖሪያቸው ቤተሰብ አሉ። እየሞትሽ ከምታኖሪያቸው ጠላቶች በላይ እየኖርሽ የምታኖሪያቸው ያንቺ መኖር የሚጓጉ የሚፈልጉ ቤተሰቦች አሉ። እነሱ ማስቀደም አለብሽ። እየሞትሽ እነሱ ራሳቸው እየገደሉሽ፣ አንተ ሳትሞች እነሱ እየገደሉሽ ነው በመርዛማ ቃላቶች። በሷ እየሰራን በሷ እንጀራችን ዶላራችን እያገኘን እንኳን አላሉም። ከባልሽ ጀምሮ በዙሪያ እስከ ቤተሰቦቹ ድረስ አየሽ። አብርሃም ማነው ስሙ ይጥፋ፣ ኤፍሬም ከአንቺ ጋር እየተጠረጠረ አልነበረም? ከአንቺ ጋር የተሰደበ አልነበረም? ለምንድነው አብርሃም ኤፍሬም አገልሎ አንቺን ብቻ ሊጠይቅ ያደረገው? ቤተሰቡ እንዳይነካ። አየሽ ራስና ቤተሰቡ እንዴት ነፃ እንደሚያወጣ አየሹ። ኤፍሬም ራሱ መጥቶ እየተጋፈጠ ነው እንጂ አብርሃም እኮ ኤፍሬም እያሸሸ ነው። መጠየቅ ካለባቸው ሁለት አይደል መጠየቅ ያለባቸው? ወይ አንቺ ብቻ መጠየቅ ተፈለገ? ወይ አንቺ ብቻ ሚዲያ ላይ እንድትሰጪ የተፈለገ? አንቺ በሰጠሽ ፊት ነው፣ አንቺ በሰጠሽ ቦታ ነው ሩታ። ይሄ ደግሞ ያበላሸሽ ኦዲየንስሽ ነው ከራሴ ጀምሮ። ሩታ እኛ ነው እንድትሳሳት ያደረግኝ። ዛሬ እውነት ነው የምናገር፣ ማን ሰው እንዳይናገር። እኛ ነው ሁሉ ነገር እየተቀበልንሽ እሺ እያልን ዝም ያልንሽ። ይሄ ደግሞ ሌላ ቦታ ከተተሽ። ካንቺ አልፎ እህትሽ እንኳን እሺ መቀየር ካለብሽ እህትሽ እንኳን መቀየር የለባትም? ኦሬዲ 2 ዓመቷ ነው እኮ ሞቶኪ እንኳን ጋር ገባች ሩታ። እየኖር እየሞትሽ ሌላ ሰው የምታኖሪ ከሆነ በእህትሽ አትጀምሪም? በእህትሽ መቅደም አይቻልም? እህትሽ መቅደም የለባትም? ታላቅ እህትሽ ከሚዲያ የጠፋችው ለምንድን ነው? በሰው አፍ አይደለም? ሩታ እኮ አሁን እንኳን አይደለም እድገትና ሜላት አብነት ታያቸው እናትሽና አባትሽ ዩቲዩብ ተከፍተላቸው በልጃቸው እየኮር መኖር የሚችሉ ሰዎች ሆናቸው። ይሄ ግን አልፈቀድሽም አንቺ። ይሄ ደግሞ እኛ ነው ያበላሸንሽ። ይሄ ነገር ደግሞ አይደገምም። አሁን አየሽ ከራስሽ በላይ እኛ ላንቺ እያሰብንሽ ነው፣ ነፃ አውጪ እያልንሽ ነው። አየሽ ስለ ኦዲየንስ እንኳን ትንሽ ማሰብ አለብሽ። ስለ ኦዲየንስ እንኳን መጨነቅ አለብሽ። ይሄ ጥርጣሬ አንቺ ብቻ እኮ አይደለም የሚወክለው ኦዲየንሶችሽ ጭምር እኮ ነው። የዛቺ ደጋፊ እየተባልን እኮ ነው። ስም አላነሳው። ለራስሽ ብቻ እኔ ብቻ ነፃ ልውጣ እንዳትይ ባይዘወይ ባክግራውንድ እኛም አለን ያለ ምንም ኃጢአታችን። አንቺ ስለወደድን አንቺ ብቻ ስለደገፍን ብቻ የዛች ደጋፊ እየተባልን የተነቀፍን ነው በውስጥ በውጭ። ገባሽ ሩታ? ይሄን ደግሞ ማሰብ አለብሽ። ይሄ ደግሞ ማስተካከል የምትችይው አንቺ ነሽ። ለምን ጊዜ የፈጀሽ ነው? ለምን አብርሃም ቢሆን እኮ ድሮ ነበር ወጥቶ ራሱ ነፃ የሚያወጣ ኢመኒ። እንኳንም ራሱ ወክሎ ማነው አመንዝራ ሄርሜላ እንኳን ራሷ እሷ እንኳን ነፃ ያወጣት ነበር። አንቺ ግን ጥሩም መጥፎም ቀላልም ከባድም እየተሸከምሽ ስለምትሄጂ ወገብሽ እንደ ስፓልት ነው የተጠቀሙበት። ልብሽ እንደ ስፓልት ነው የተጠቀሙበት። የዋህነትሽ እንደ ጅል አስበው ነው እየተረማመዱበት ያለው። ይሄ ደግሞ መሆን የለበትም። ይበቃል እያልን ነው እኛ ደግሞ ሚዲያ ላይ የምትመጪው እኮ በጥሩ ነገር እንድትወደጂ የምትሰሩት ስራ እኮ እንድትከበሪ ነው እንጂ እንድትዋረጂና ሰው እንዲጠላሽ እኮ አይደለም። ሚዲያ ላይ መጣሽው ሩታ አይደለም እንዴ? ምን አይነት ጥሩ ነገር ይዤ እመጣለሁ ይሄን በሰው ዘንድ እንድወደድ ብሎ ሰው እንኳን ብዙ ነገር ነው የሚያልመው። አንቺ ግን ፈጣሪ ልጆች ሰዎች ሰጡሽ። ምንም አድርገሽ ማያኮርፉ ምንም አይሰማቸው የእናታቸው ልጅ እስክትመስያቸው ድረስ ከራሳቸው ሳይሆን እንደ ራሳቸው የሚወዱሽ ኦዲየንስ ነው የሰጠሽ። ምንም ብታደርግ እንኳን የሚቀበሉ እነዚህ ልጆች ሩታ በስነ ስርዓት እየያዝሽው አይደለም። አሁን ገባሽ? ኦዲየንሶችሽ እኮ ማንም የሚመኛቸው ልጆች እኮ ናቸው። የሚመኛቸው ግን ማያገኛቸው እኮ ናቸው። እስኪ ትክክለኛ ኦዲየንስ እንዴት ነው ከአንቺ ጋር የቆመው? የዛች እንትን ደጋፊ የተባለ
እናንተ እንደዚህ ናችሁ የተባሉ ማን ነው የሚቋቋመው? እስኪ ማን ነው እስኪ ዝም የሚለው? የለም ዝም የሚል ማን ነው የሚመሰክርላቸው? ደጋፊዎች። እነዚህ ደጋፊዎች ደግሞ ሁለተኛ አይደለም ልታያቸው ተመኝተሽ እንኳን ላታገኛቸው ትችያለሽ። ይሄ ሳይፈጠር ግን ደጋፊዎች በስነ ስርዓት ያዢ። በቃሎች እየሰበርሽን አይደለም፣ በተግባር ግን የተሰበርን ነው። ራስሽ ነፃ ለማውጣትሽ ውስጣችን የሰበረው ነው። ራስሽን አለመከላከልሽ ውስጣችን ያደማው ነው። ለመስቀል ምንም አይደረግም። ይሄ በቂ አይደለም ሩታ፣ በቂ አይደለም። በስነ ስርዓት ስምሽ እንዲጸዳ አድርጊ። እንጠብቃለን። ይሄ ደግሞ ማስተካከል ምትቺ ይሄ ነው። ግን አንድ እውነት ልንገርሽ ሩታ፣ በእንደዚህ ተደፋፍኖ ከሄደ የዛች ደጋፊ ተብለን ምንም ማን ሰው አይጠብቅሽም። ከራሴ ጀምሮ ገባሽ? ይሄን ነገር ተደፋፍኖ አውቆ እንድታለቅሽ አውቀው እንድታኮርፍ ቢደረግም እኛ አንሰማም። ገባሽ? አንቺ የምንወድሽ ያህል ከአንቺ በላይ የምንወደውና የምናመልከው መስቀላችን ላይ ነው የመጡት። ይሄ ደግሞ አንቺን ታርጌት ስላደረጉ አንቺ ነሽ ነፃ የምታወጪ። ራስሽና መስቀላችን ነፃ የምታወጪ አንቺና ባልሽ ናቸው። ገባሽ? ይሄ ደግሞ ለኦዲየንሶችና ለራስሽ ለመስቀላችን ስትይ ይሄ ነገር ተደፋፍኖ እንዳይቀር፣ ደጋፊዎች ማትፈልጊያቸው ከሆነ ተደፋፍኖ እንዳይቀር። ይደፋፈን እንኳን ብትይ ሩታ እኛ አንሰማሽም። ጆሮአችን ድፍን ነው። ስለ ክብርሽ አይመለከታቸውም ልትይኝ ትችያለሽ። ስለ ስምሽ አይመለከታቸውም ልትይኝ ትችያለሽ። ከዛም በፊት እንደተደረገ የባልሽ ባዶ ገላ ሳትይጂ ያዘሽ ተብለሽ ተይ እያልንሽ ሩታ ራስሽ ነፃ አውጪ እያልንሽ እየሞትሽ ለሰው እንድታኖር ተደርጎ ተደፋፍኖ አለፈ። ይሄ ግን የመስቀላችን ጉዳይ ነው፣ የህይወታችን ጉዳይ ነው። አንቺ ህይወት ብቻ አይደለም ሩታ፣ የህይወታችን ጉዳይ እስከሆነ ድረስ እኛ ዝም አንልም። ዛትስ ዋይ ራስሽና መስቀላችን ነፃ ይውጣል። ይሄ ነውና አንቺ ብናገርሽ። አንተ ማለት ነው ባል አይደለም፣ አንተ ነበልባል ነህ። አንተ ምንም ተምሮ አስተምሮ መስዋዕት ቤተሰቦቿን ከመስዋዕት አድርጋ የመጣች ሚስትህን ህይወት የከፈለችልህ ሚስትህን ለሰው አሳልፈ ነው ይሸጥካል። በዙሪያ ያሉ ሰዎች ከዙሪያ ያለፈ ደግሞ ሚዲያ ላይ እስኪ ሩታ እንኳን አታሳዝንም። ደምህን ምንህን አይደለች ሽንትህና ደምህ የሆነ ልጅህስ እስኪ ለማን ነው ታዲያ የምትኖረው አንተ? መቼ ነው ታዲያ ሚስትህና ልጅህ የምታስከብረው አንተ? በማን ፊት ነው እነዚህ ልጆች የሚከበሩ? እስኪ ከህዝብ ዘንድ ካላመለጥካቸው፣ ከህዝብ አፍ ካልጠበቅካቸው መቼ ነው የምትጠብቃቸው? አብርሃም ከየትኛው ሰው ነው የምትጠብቃቸው? በየትኛው ነው ክብሯ የምታስጠብቅለት ሚስትህ? ምን አጣህ አንተ? ምን ስላጣህ ነው በዚህ ልክ እንደዚህ የምትሆነው? እሺ ለሌላ ሰው እንዲኖር ሚስት መሞት አለባት? አንተ ራስ መሞት አለብህ? አንተ ከሞትክ ታዲያ ልጅ ማን ነው የሚኖርለት? የልጅህ ስምስ ከኋላ ያለው ስምስ የልጅህ ስነ አእምሮ ነገ ጠዋት የሚጠይቅህ ጥያቄ መልስ አለ? እሺ አንተ እንኳን መልስ ሊኖርህ ይችላል። ለስራ ነበር እኛ የሞትን ሌላ ሰው ይኖራል። እስኪ ልጅህስ ለሚጠይቁ ጥያቄ ሌላ ሰዎች መልስ አለው? ምን ብሎ ይመልስላቸዋል? እያየህ አይደለም? አንድ ሴት ንገር፣ ለምሳሌ ኤርትራዊ ናት፣ ንገራችሁ ጋይስ የምታውቋት ከሆነ ማለት ነው። የሆነ ነገር ተፈጠረና እብድ ናት ተባለች። ገባችሁ? አርቲስት ናት። ከዛ የዚች አርቲስት የሆነ ነገር ሲፈጠር ማለት ነው በዙሪያዋ አበደች ምናምን ተብሎ ምንድነው ቪዲዮዎቿ እንዳለ በኤርትራ ውስጥ ተባዛ። ልጇ አየው። እናቷ እኮ እንዲህ ናት፣ እናቷ እኮ እንደዚህ ታደርግ ነበር ተባለ። ልጁ ራሷ ጠፋ። ልጅ የአባቱና የእናቱ መጥፎ ነገር መስማት ማየትም አይፈልግም። ይቅር በለኝ እኔ ይህን ነገር ግን ልጆቻችን የኛ መጥፎ ነገር አይፈልጉም ጋይስ። የኛ መጥፎ ስም ሊሰሙ አይፈልግም። ወይኔ እኔ የሆነ ሰው እኮ እኔን
ወይም እናንተ እኮ እናታችሁ እኮ እንዲህ ናት፣ እናታችሁ እኮ ወይኔ፣ አባታችሁ እኮ ወይኔ እንድንባል ነው እንጂ እናቱ እኮ እንዲህ ናት፣ አባት እንዲህ ናት ሲሉን ህልናችን ይቀበለዋል? አይቀበለውም። ልዑል ይሄ ነው እኮ ልዑል እኮ እኛ ነን። ልዑል እኮ ልጃችን እንደ ሌሎቻቸው ልጆቻችን እኮ ነው። የአባት እናት በቪዲዮ የሚታየው አይደለም። አባቱ ከሌላ ሴት ጋር የባለገ አባት እኮ እንዲህ ነው ሲባል ምን ይሰማዋል? ጋይስ ብቻ አላቅም። ፈጣሪ አእምሯን ይመልስልህ። ይሄ ደነቆረ የደደበ ቁርጥ ስጋ በቁርጥ ስጋ የሞላ አእምሯን በዊስኪ ምን በቢራ አዶን ከረ በውሃ የሞላ ጭንቅላት ይክፈትልህ ፈጣሪ። እኔ በድራማ አይደለም በሬል ህይወትህ ግን በጣም ነው የማዝነው አብርሃም። እኔ ሁለታችሁ እንድትኖሩ ሁለታችሁ ህይወታችሁ እንድትቀጥሉ የሚፈልግ ሰው አልነበረም ከኔ በላይ። ግን በጣም ነው የቀፈፈኝ ይሄን ነገር። አሁን በጣም ሳየው ዴይ ባይ ዴይ በቃ ሚስት እንደምትሸጣት እንጂ ሚስት እንደምታስገብራት ሆነ አትሰማኝም ጭራሽ። ለማይረባ ዶላር ብር እኮ ነገ ጠዋት እኮ ክብርን አይገዛለም። የሚስት ስም እኮ አይመልስም። በዛ ላይ ለአባቷ እናቷ አታዝንም፣ አታስብላቸውም። ከቪዲዮ በኋላ እያለቀሱ ቢረግሙስ? ይሄን ነገር አስበዋል? ግን የት ደረጃ እንደሚወስድ ተው። እንደ ሰው አስብ። በቃ ይበቃል። ስራ በዙሪያ ያሉ ሰዎች የምታኖር ከሆነ ሊሆን ነገር ከፍተህላቸው ሌላ ስራ ላይ እንዲሰማሩ እንጂ በሚስትህ ስም እንዲሰማሩ አታድርግ። በሚስትህ ሞራል እንዲረማመድ አታድርግ። ስንት ስራ እኮ አለ። የእውነት የሚስትህን ሽጠህ በስሟ ሽጠህ ሚዲያ ላይ ከምታሰጣት ብር ሰጥሃቸው ስደት ላይ ወጥቶ በጉልበታቸው ቢሰሩ ደስ ይላል። አብርሃም አንተ ወጣቱ በዙሪያ ያሉ ወጣቶች ልታስተካክል አይደለም ልታሳድግ አይደለም። ሚስትህን ከምትሸጥ ብር ሰጥሃቸውና ስደት ሄደው በጉልበታቸው ይስሩ። በቃ ይሄን እኮ ማድረግ ይቻላል እኮ። ወይም ደግሞ እስቲ የሆነ ሚስትን አስደብ አስረግጣለሁ እስቲ የሆነ ነገር እስካድርግና የሆነ ካምፓኒ ነገር ክፈትና እዛ ይሰማሩ። ለምን በሚስትህ ስም የሚነግዱ? ለምን በሚስትህ ክብር ዶላራቸው እንዲሰበስቡ ታደርጋለህ? ለምን እነሱ ሰዎች እስኪ ዩቲዩብ ተከፈተላቸው ለምን በቤተሰቦቻቸው አይነግዱም ታዲያ? ለምን በቤተሰቦቻቸው በሚስታቻቸው ባለትዳሮች አላለም? ጊዜ ባለትዳር፣ ዳዊት ባለትዳር፣ ሄሜላ ባለትዳር ለምን በልጆቻቸው በባሎቻቸው በቤተሰቦቻቸው ተራ አልሰሩ? እንደ አመት በዓል በግ ሩታ እየታረደች ስጋዋ ተከፋፍሎ እንድትኖር ነው የፈቀድክላቸው አንተ። አየህ ህሊና ቢስ ነው የምለው ለዚህ ነው። ህሊናን ሽጠህዋል የምለው ለዚህ ነው። ከህሊና ጋር ብትሆንማ አንተ እውነት ባል ብትሆንማ ባል ማለት ቴንኪ ማር ከሚስት በስተጀርባ ሆኖ ስለ ሚስት መጥፎ አይደለም እያየ ሲሰማ እንኳን የምታመም ነው። ገባ? አንተ ግን እንደዚህ አይደለም። ዩቲዩብ ከፈትክላቸው በራሳቸው አይዲያ ይስሩ። እነሱም ያበላሻቸው እኮ ነው። እነሱም በራሳቸው አይዲያ እንዳይመጡ እያደረጋቸው እኮ ነው። ገባ? በራሳቸው አይዲያ እንዲመጡ ማድረጋቸው በራሳቸው ይስሩ። በቃ ይበቃል። ልጅቷ ይበቃል። ስሟ መልስላት፣ ንጽህናዋ መልስላት፣ ክብሯን መልስላት። እህቷና እናቷ በራሳቸው ቪዲዮ እንኳን ሲመጡ ኮሜንት ላይ እስኪ ኮሜንታቸው ሂድ እስኪ አንድ ቀን እንኳን ሼር አድርጋ ያላት አታውቅም። አየህ ቤተሰቦቿ ሳትወድ ሩታ መውደድ አትችልም። ቢኮዝ እነሱ ናቸው አንተ ሩታን የሰጡ። አንተ እኮ አይደለም የፈጠርካት። ወንድ ባዳ ነው። ምን አለ እነሱ ጋር እንደምትሄድ ማወቅ አለብህ። አሁን እኔ በህይወት እኔ ልጅቷ አደነዘዘችው የተባለች ነው እንጂ ራሷ እንደደነዘዘች አስረግጬ ነው የምነግራችሁ ጋይስ። እስኪ የትኛው ሴት ናት ሩታ የምትሆነው ያለ እየሞተች ሌላ ሰው የምታኖር ማን ሴት ናት? ማን ሴት ናት? እስኪ ስለዚህ ስሟ መልስላት። እንደ አባት እንደ ባል እንደ ወንድም ያለው አንተ ነህ። አንተ ክብሯን አስጠብቅላት። ይበቃል። በህዝብ የተወዳጅ ልጅ ሰው እንዲጠላት አታድርግ። በቃ ይበቃል። እነዛ የምትኖራላቸው ሰዎቹ ነገ ትዳርህ አይኖርልህም፣ ካንተ ጋር አይኖርም። የሆነ ነገር እስኪፈጠርና ከጎን ከሆነ ጥሎህ ነው የሚሄደው። የራሳቸው ህይወት አላቸው ያ እነዛ ሰዎች።
አንተ ኖርኩላቸው አልኖርኩላቸው ምን አገባቸው? እነሱ ለራሳቸው ነው የሚኖሩ። ሰው ለራሱ ነው የሚኖረው፣ ለሰው አይኖርም። የፈለገው እስኪያገኝ ብቻ ነው ካንተ ጋር የሚኖረው። የፈለገው ካገኘው በኋላ ግን ወገቡ ነው የሚሰጥ። ይሄ ነገር ደግሞ እመነኝ ነገ ጠዋት ይሆናል። ግን ጉድጓድ ላይ የምትወድቀው ልጅቷ ናት። በንጹህ ልቧ በየዋህ ልቧ ለምን አመንዝራ ሄርሜላ መጥፎ አይዲያ አይሰጣትም? የሩታ አይዲያ አይዲያ እስኪቀየሩና እስኪ ሄርሜላ ከተቋቋመች እስኪኔ ፍቅር ሰጪ ሩታ አይደለችም እንዴ? ታጋሿ እሱ አይደለችም እንዴ? እኛ እንኳን እዚህ እንድንሰበሰብ ያደረገችን እሱ አይደለም እንዴ? ለምን ታዲያ በመጥፎ ነገር የምትታየው? አንገትን ቀና አድርገህ ራስን ቀና አድርገህ አባይ ቲቪ ትልቅ ቲቪ ላይ ሄደህ የመሰከርክላት ልጅ አይደለም እንደ ዛሬ የምታገኘ ነውና ሌላ ሰው የሷ ዝፋን እንዲይዝ እሷን ዝቅ ማድረግ ተፈለገ። በጣም ያማል፣ በጣም ይገርማል። ስለዚህ ሩታ ተይ፣ እየኖርሽ የምታኖሪያቸው ቤተሰብ አሉ። እየሞትሽ ለሚገድልሽ ሰው ከምትሞጪ እየኖርሽ የምታኖሪያቸው ቤተሰብ አሉ። ያንቺ መኖር የሚፈልጉ ያንቺ ሞት ሳይሆን እየሞትኩ ሌላ ወጣት ይደግ ሌላ ሰው ይቀየር እንዳትይ። አንቺ እየገደለ እየተቀየረ ሰው ማለት ይሄ ማለት አንቺ እንድትኖር የማይፈቅድ ነው። አንቺ ካልኖርሽ ደግሞ በአንቺ መስራት አይችልም ያሰው። ስለዚህ እየኖርሽ የምታኖሪያቸው ቤተሰብ እንዳሉሽ እንጂ የሞትሽ የምታኖሪያቸው ሰው እንዲኖር አልፈልግም፣ አንፈልግም። ይሄ አንቺ እንድንመክርሽ አትጠብቂ። ከአንቺ በስተጀርባ ደግሞ ኦዲየንሶች አለን። ለእኛም ትንሽ ቦታ እየሰጠሽ ቦታ አትሰጭኝም አይደለም። የእኛ ቦታ የምናውቀው አሁን ራስሽ ነጻ ስታወጭና መስቀላችን ነጻ ስታወጭልን ነው። ገባሽ? ቡዜና አንተ ዳዊት የምትባል የትልቅ ቁሌታሞች ዳን የምትባል ራስ መስቀሉ እንደዚህ አንጠልጥላችሁ ፈጣሪ ሲጀመር ያንጠለጥላችኋል። አንድ ቀን ማለት ነው። አንድ ቀን በራሱ ያንጠለጥላችኋል። ከፈጣሪ በታች ደግሞ ስለ ሃይማኖታችን የምንቆረቆር ስለ ሃይማኖታችን የምንሞት ሰዎች ደግሞ አንለቃችሁ። ምንም አይዲያ ለመቀየር ብታስቡ ማንም አይሰማችሁ። ከፈለጋችሁ ተወልቃላችሁ፣ ከፈለጋችሁ ታጠልቃላችሁ። ይሄ የእናንተ መብት ነው። ግን እኛ እስካለን ድረስ ደግሞ ስለማዕተባችን ዝም አንልም። አይዲያ እንዲቀየር እንዳታስቡት። ቃል ለምድር ለሰማይ አይዲያ ቀይረንኩችሁ እንኳን ብትመጡ ማንም አይለቃችሁ። ገባችሁ? ስለዚህ ከአሁኑ ጊዜ አትፍጩ፣ ጊዜ አትወሰዱት። መስቀል ነፃ ለማውጣት እኮ በህዝብ ዘንድና በሰው ዘንድ ተወዳጅነት እኮ ነው የሚያተርፈው። ይቅርታ ማንን ገደለ? ተሳስቻለሁ ማንን ገደለ? በቪዲዮ እንኳን ቲክታክ ላይ እንኳን መጣችሁ በላይቭ እንኳን ሳትነግዱብን ይቅርታ ማለት ትችላላችሁ። ግን እናንተ በንግድ ዓለም ስላላችሁ ህሊናችሁ ስለሸጣችሁ ነግዳችሁ እንኳን ቢሆን ቪዲዮአችሁ ሰርታችሁ በስነ ስርዓት ይቅርታ ብላችሁ አስተካክሉት። ያ አስተካክሉልን። ስለዚህ ብዙ የምትባይ ሴት ነገ ጠዋት በልጆች አግኙ። ይህን ነገር እኔ ደም እንባ አልቅሰሽ እናያለን፣ እድሜ ይስጥና እናየዋለን ማለት ነው። ስለዚህ ሩታ ብቻ የሞተች የምታኖሯቸው ሰው ሊኖር አይገባም፣ አይቻልም። 4 ነጥብ ማለት ነው። ሀሳብ ካላችሁ ሀሳባችሁ ስጡ። አዎ አሉ ደግሞ ሶሪ አላችሁ ደግሞ እኛ ልጆች አንዳንድ ጊዜ ምን አለ መሰላችሁ፣ ሰው ላትጠላ ነው የምትወደው። አዎ ሰው ነው ያጠፋል፣ ሰው ነው ይሳሳታል። ያ ሰው ስለተሳሳተ አሳልፈን እንሸጠዋለን ማለት ግን አይደለም እኮ። ትናንትና ባጠፋው ጥፋት ወጣ መራገጥ እኮ አይደለም። አስተያየት መብታችሁ ነው እኮ መስጠት። ግን እየወጣችሁ በተለይ ማልጠብቃችሁ ልጆች አላችሁ። የከፈላችሁ መስዋዕትስ ለሩታ ያነባችሁ እንባስ ያለፋችሁ መጥፎ ነገሮች ለምን ይረሳሉ? አዎ ከመስቀላችን በላይ ምንም ነገር የለንም። ግን ሩታ ብቻ እኮ አይደለም ተጠያቂ። ስሟ መራራ ስለሆነ ስለማን ስለሚጣፍጠው ነው እንጂ ሩታ እኮ አይደለችም ጥፋተኛ። ሩታ እኮ ራሷ ነፃ አውጥታለች። አይደለም ሊደረግበት አይታሰብበትም ብላለች። ግን እኛ ሙሉ አልሆነንም ነው አሁን ያናገረን እንጂ ሩታ ብቻ የምትነቀፍበት ሞመንት እንኳን የለባትም እንዴ።
ለምን ሩታ ብቻ ትነቀፋለች? አትነቀፍም። ሩታ ብቻ መነቀፍም የለባትም ብቻዋ። እንዴ አልሰማችም እንዴ? ብዙዬ እየሞትኩ እኛ እየሞትን ሌላ ሰው ይኖር። መጀመሪያ እኮ ሩታ ናት እኮ የተጠበሰችው። እሳቱ ያማመቆች እኮ ሩታ ናት። በዚህ ላይ እኮ ሩታ እየሞተች ነው እንጂ ሌላ እየሞተ እኮ እያየን አይደለም። ቢካውዝ ሌላ እኮ ራሱ ነፃ ያወጣ ነው። ሩታ ነው የተጠበሰችው። በሩታ በላይ ነው ሌላ ሰው የተደረደረው። እሳቱ ደግሞ ሩታ ጋር ነው እንጂ ሌላ ሰው አይደለም። እሳቱ የተከላከለች ያለች ሩታ ናት። ስለዚህ በቃ ተዋት ልጅቷ። ካልወደዳችኋት ስሜታ የሚያደርጋችሁ ከሆነ አትምጥ ሚዲያ ላይ። ከመጣችሁ ደግሞ መንቀፍ ካለባችሁ ሁላችሁም እንቀፏቸው። ሩታ ብቻዋ ተለይታ ግን የሌላ ይበቃታል፣ ለሌላ ይበቃታል። በቃ ኢቭን ትናንትና የከፈላችሁት መስዋዕት እንኳን ያ እያሰባችሁ እንኳን መጥፎ ቃላት አታውጡ። ሩታ አትሰማችሁም። የሚሰማችሁ እኛ ነን። እኛ ደግሞ እናንተ ጋር ላይ ቂም እንድንይዝ አታድርጉ። እንድንይዝም አንፈልግም። ቢኮዝ ጥሩ ነገር አልፈናል እኮ ትናንትና። ስህተት ካለም እኛ እንኳን በውስጥ ይሄን ያስተካክሉ፣ ይሄ መስተካከል አለበት በሉና እናስተካክል። አለበዚያ ግን እየተመላለሳችሁ ግን ልጅቷ አታቅሱሏት። በቃ ይሄ መረዳት አለባችሁ ማለት ነው ጋይስ ማለት ነው። ስለዚህ መረገጥ ካለባቸው መነቀፍ ካለባቸው መስቀላችን ያንጠለጠሉ አይደሉ አሉ። ገባችሁ? እነሱ መርገጥ ይቻላል፣ እነሱ መንቀፍ ይቻላል እንጂ ሩታ ብቻ ላ ስህተት ነው ይሄ። አይደረግም፣ ሊደረግም አይገባም። ሞር አንዳንድ ልጆች አላችሁ ከእናንተ አልጠብቀው። የእውነት መስተካከል ካለባት ልጅ ተስተካከል። ሳፋለች እኮ እንደ ሩታ እኮ ኦዲየንስ የሚያከብር ሰው እኮ የለም። እንደ ሩታ ታዛዥ እኮ የለም። እኛ ያናደደን ያለው ለሰው መኖር ይብቃሽ ነው። ለሰው መሞት ይብቃሽ ነው። ለሚገዱ ሰዎች መሞት ይብቃሽ ነው። ያመንዝራ ደጋፊ ቢሰሯት ነው ምንም አይመስለኝም። አያውቋትም። ሩታማ እንደሆነች እኮ አያውቋትም። እኛ ቃት እኮ እኛ ነን። እኛ እኮ ከአብርሃም በላይ እናውቃታለን። ዛት ሰው ለሷ የምንጨነቀው ገባችሁ? እነሱ ግን አያውቋትም። አዲስ የመጡ ናቸው። የሚጠሏት ደግሞ አይደል የሚቀኑባት ናቸው። እነሱ እኮ ስራ መሆን እያወቁ ለራሱ አይኔ በጨው ጠቡን እኮ ነው የሚለው። ስራ አይደለም እኮ ብለው እኮ የሚሰድቧት እኮ ናቸው። ለህፃን ልጅ ረራ የሌላቸው እኮ ናቸው። ገባችሁ? እነሱ ቢሰዱት እኔ ምንም ተራ ሰዎች ናቸው ለኔ። የኛ ልጆች ስትናገሯት ግን ደሜ ነው የሚፈላው። የሆኑት ውስጥ ይደማል። እያወቀ የሚሳሳትና ሳያውቅ የሚሳሳት አንድ አይደለም። እና የመጨረሻ ቃሌ ደግሞ አዎ የዛቸው ብዙ የምትባለው ማለት ነው ልጅ ከአፈር አስወጥታችሁ ልጅ እንዲህ እያደረጋችሁ ከአፈር የሚያስወጡ ሁለት አይኑ የልዑል ሁለት አይኔ አውጥቶ ልዑል የዘቅዝቆ እናቱ ዘቅዝቆ የሚሳደቡ ሰዎች አለ። በሪካርድ የምትቀበይ ከነሱ ጋር አይደለም ዲስከስ የምታደርጊ ማንን ለማሳመን ነው የመጣሽው? ባይዘው ወይኛ ደስ የሚለው ነገር የሩታ ደጋፊ በጣም አክቲቭ ነን። ገባሽ? ከዛም በፊት እኛ የነቃ ነው ገና ዳኒ ይዞ ሲመጣ ነው የነቃ ነው እኛ። ባይዘው ብዙ ልንገርሽ የእውነት አንቺ ስለ ልዑል የምታስቢ ከሆነ ብታስቢ ኑሮ እንደ አክስት ማለት ነው ከነሱ ጋር ልዑሌ ከሚጠሉና ከሚዘቀዝቁ ከሚሰዱ ሰዎች ጋር በውስጥ አትማከሪም፣ አታረጋጊያቸውም። አንቺ እኮ እንደዚህ ተረጋጉ የምትይ ሰው እኮ ነሽ። ልዑሌ እየሰደቡ በውስጥ ገብተሽ ተረጋጉ፣ ነገሩ እንዲህ ነው፣ ነገር አስተካክያለሁ የምትይ ሴት እኮ ነሽ። በውስጥ ሄደሽ እንዴት ነው ማንን ለመናገር ለማንን ለማሳመን ነው ታዲያ አንቺ ሚዲያ ላይ ወጥሽ የምትናገሪው? ከውስጥ ሌላ በውጭ ሌላ እንዴ? እስከ አስብ እንደ ሴት ማለት እንደ ሰው አስቢው እስኪ። ማን ይሸወድልሽ ነው? አንቺ የእውነት ልዑል የምትወጂው ኑሮ በእውነት ለልዑል ብታስቢ ኑሮ ከአመንዝራ ደጋፊዎች ጋር ዲስከስ አታደርግም፣ በውስጥ አትገናኝም፣ አትረጋጊያቸው። ለምን አይቃጠሉ? የወንድምሽ ልጅ እያቃጠሉ ከሆነ ለምንድን ነው እነሱ አንቺ በውስጥ ገብተሽ የምትረጋጊ? አንቺ ማን ነሽ? አታስመስይ። የማንም ልብ አትመልሽም። ገባሽ? አትመልሽም። ለማንም ልብ ልትመልሽ አትችይም ባነጋገርሽ ማለት ነው። ከጣላቶች ጋር እየበላሽ እየጠጣሽ ስለ ሌላ የወንድምሽ ልጅ ደግሞ ልትቆረቆሪ መምጣቱ እኔ በጣም ነው የገረመኝ። ድፍረትሽ በስመ አብ በእግር አሜሪካ ያስገባል ኦር ኢትዮጵያ ያስገባል ከዚህ ማለት ነው ያለ ምንም ትራንስፖርት ማለት ነው። ስለዚህ ከላይ በግ ከውስጥ ውሻ አትሁኝ። እሺ
እዛ አንድ ላይ ወይም በግ ሁኚ ወይም ውሻ ሁኚ። ገባሽ? ስለዚህ ማስተካከል ያለብሽ ነገር ለልጆች ወንድና ሴት ለልጆች አስተካኪ፣ ለነሱ ኑሪ። ማስተካከልም ትችያለሽ። አሁንም ለነሱ አልኖርም ካል ገደልሽ ግቢ ከነምናምንሽ፣ መስቀላችን ላይ ግን አንለቅሽም ማለት ነው። ገባሽ? ጋይስ ይቅርታ ወሬ አበዛባችሁና እናንተ ማውራት ትችላላችሁ ማለት ነው። አፍዬ እንኳን ደህና መጣሽ ማሬ። እንኳን ደህና ቆያችሁኝ ማሬ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለን ውዴ፣ ደህና ነን።